ኦሮሞ የሆነ ቴሲስ ለምሳሌ እነ ቹቹን ውሰዱት። አሁን ቹቹ የሚባል አንዱ ጉራጌ ያለ እዚህ አሜሪካን ሀገር የሚለው ይሄ ልጅ ተወልዶ ያደገው ኦሮሚያ ላይ ነው። ጅማ ነው ተወልዶ ያደገው። የሚያውቀው ነገር የለ። አማራን አያውቀውም። ጉራጌን ሄዶ አያውቅም። ያደገው ኦሮሚያ ላይ ነው። ይሄ ልጅ ጸረ ኦሮሞ እንዴት ሊሆን ቻለ? ምንድነው ኦሮሞ ያጎደለበት? ይሄ ላይ እናቶቻችን እናቱ ገበያ ስትወጣ ቅቤ ቀብቶ በስርዓት ነው ያደገው የተማረው ሰክሲድ ሆኖ አሜሪካን ሀገር የመጣው ይሄ ልጅ የሚያውቀው ኦሮሚያን ነው። ለምንድነው ጸረ ኦሮሞ የሆነ ቴሲስ ዲቨሎፕ ያደረገው? ይሄ ሪሊ አሁን በኦሮሞ አሶሲዬሽን ስተዲ አሶሲዬሽን መጠናት አለበት። ይሄ ነገር ምንድነው ያጎደላቸው? ጉራጌ ትግራይ ኑር ብትለው ኦሮሚያን ነው መኖር የሚመርጠው። እንግዲህ ግንቦት ሰባቴ የግንቦቶች አባል ጉራጌና አማራ ነው በብዛት ብለን ብንወስድ፣ ምክንያቱም ብርሃኑ ነጋ ጉራጌ ስለሆነ እንትናም ማን ነበረ ያ አስመራ ሄደው እሱም የዛ የደቡብ ሰው ነው። እነዚህ ሰዎች የኖሩት የተወለዱት ያደጉት ትምህርታቸውን የጨረሱት ኦሮሚያ ነው። አማራን አያውቁም። ትግራይ ውስጥ አልኖሩም። የሚኖሩት ኦሮሚያ ላይ ነው። የኦሮሚያ ከተሞች ላይ ነው። ቤተሰቦቻቸው ቢዝነስ ሰርቶ ሀብታም ሆኖ ከኦሮሞ በተሻለ መልኩ አድገው ነው እዚህ የደረሱት። እንዴት ነው እነ ቹቹ ዛሬ ኦሮሚያን መሳደብ የቻሉት? ጸረ ኦሮሞ ሊሆኑ የቻሉት? ይሄ መጠናት አለበት። እነዚህን ሰዎች እንደ ኤክስፐሪመንታል አኒማል ተጠቅመን ጥናት ማድረግ አለብን ነው። እኔ የኦሳ የሶሺዮሎጂ ሰዎች ኤክስፐርቲስ እዚህ ላይ ሪሰርች መስራት አለበት። እንዴት ነው እነዚህ ሰዎች ኦሮሚያ ውስጥ ሰክሲድ አድርገው ኖረው ላይፋቸውን በጣም መልካም የሆነ ላይፍ ኖሮ ነጋዴ ሆነው ሀብታም ሆነው አድገው እንዴት ነው ዛሬ ጸረ ኦሮሞ ሆነው ኦሮሞን ለመሳደብ የበቁት? ይህንን ማጥናት አለብን ማለት ነው። ማጥናት አለብን። ሁለት ሲናሪዮ ነው ያለው። አንደኛ ሜቢ እነዚህ ሰዎች የማይገባቸውን ቤኔፊት ሰተናቸው ሊሆን ይችላል። አላስፈላጊ ቤኔፊት በቃ ኦሮሞ ዝም ብሎ ሁሉን ነገር ኢንተርቴን ስለሚያደርግ ሜቢ አላስፈላጊ የሆነ ጥቅም ሰተናቸው ያ ነገር ትንሽ ኦሮሞ ወደ ፖለቲካል አሪናው ሲመጣ ያንን አናገኝም ብለው ፈርተው ሊሆን ይችላል። ያ ነገር ግን በሌይማን ኮንክሉዚቭ ከምናደርግ በኦሮሞ ስተዲ አሶሲዬሽን በኩል በኦሳ በኩል ጥናት ተደርጎ እነ ቹቹን እንደ ኤክስፐሪመንታል አኒማል ተጠቅመን ጥናት ማድረግ አለብን ማለት ነው። ምክንያቱም ኦሮሞ ያጎደለባቸው ነገር የለም እኔ እስከሚገባኝ ድረስ ማለት ያ መጠናት አለባት። ያ ቀጥል እስቲ አኖሌ ቀጥል። ቆይ አኖሌ ቀጥል እስቲ። ፖለቲከኛ ስለሆነ መስዋዕት እኔ ባይዘወይ ይሄንን ለቀልድ አይደለም እያልኳችሁ ያለ ጄኑንሊ ሁሌ የምጠይቀው ጥያቄ ነው። እንዴት ነው አንድ ጉራጌ ኦሮሚያ ውስጥ አድጎ ኦሮሚያ ውስጥ ነግዶ በሰላም እየኖረ ልጆቹን አሳድጎ ጸረ ኦሮሞ ሊሆን የቻለው? መጠየቅ አለብን ማለት ነው። ደሬ አንድ ነገር ላስታውስ እዚህ ፖይንት ላይ ቆይ ፍንፍኔ አንዶሌ ቀጥልና ትቀጥላለህ። ቆይ ሹሜ መርተናል። የሆነ አንድ ፖይንት አለኝ። ብርሃኑ ነጋ አሁን ፎቆች የደረደረበትን እነለገሳ ወጊ ኦሮሚያ ነው የነለገሳ ወጊ መሬት ላይ እኮ ነው ኦሮሚያ ነው። ያ እሱን እኮ ነው እያልኩ። ኦፍኮርስ አሁን ብርሃኑ ነጋ ንብረቱ ያለው ጠቅላላ ኦሮሚያ ላይ። አሁን ማሪቆስ አንድ ቢዝነስ አለ ሆይ ብትለው ብርሃኑ ነጋ ምንም የሚያውቀው ነገር የለም። አያውቅም። ምዕራብ ሆቴል የሚባለው የለገሳ ወጊን ብርት የተቀበረበት መሬት ላይ ነው ሆቴሉን የሰራ። እሱን እኮ ነው የምልህ። አሁን ለምንድን ነው አሁን ብርሃኑ ነጋ ጸረ ኦሮሞ ሊሆን የቻለው? አሁን ብርሃኑ ነጋ ታስሮ እስር ቤት ውስጥ ኖሮ
ኢትዮጵያን ከኦሮሞ ማዳን አለብን ብሎ ነው የጻፈው። ብርሃኑ ነጋ የግንቦት ሰባት ኃላፊ በነበረ እንትን እኮ ይመስለኛል ደሬ ያ ቀጥል እስቲ። እኔ ነገር አንዳንዴ ተፈጥሯዊ ይመስለኛል። እንትን የብዙ ዓለማትን ታሪክ ብትወስድ ያ ተመሳሳይ እንትኖች አሉ። ለምሳሌ እዚህ ወደ አሜሪካኑ እንኳን ብትሄድ የአሜሪካ ዋና መሰረቱ የነኝ ሬድ ኢንዲያንስ የሚባሉት ናቸው። ከነሱ ቀጥሎ እንደውም ከነጮቹ በላይ ጥቁሮች ናቸው አሜሪካና አሜሪካ ያደረጉት። ያ ታብታብ አድርጎ ጋይዝ ዛሬ እናወራለን። ቀደለት ያ አሜሪካ ውስጥ የምታለው ያ ሬድ ኢንዲያንስ ነው። እነሱን ነው ኢግኖር ተደርጎ እንደ ልክ እንደ ለማዳ እንስሳ ከማህበረሰቡ ተገድሎ ነው የሚኖሩት። ያ ጥቁሮች ደግሞ እንደዛው ነው። እነሱም ይጠበቃሉ ወደ ፓወር እንዳያገኙ። ያ እዚህ ወደ አሁን ለምሳሌ እዚህ ወደ ሩቅ ምስራቅ ብትሄድ ለምሳሌ እዚህ ወደ እስራኤልና ፍልስጤም ጋር ብትሄድም እንደዛ አይነት አለ። ወደ ግብጽ እንኳን ብትመጣ መሰረቱ ላይ በርበሬ ህዝብ የሚባሉት ነበሩ አይደለም። መሰረቱ በርበሮች የሉም። ልክ እንደ ሬድ ኢንዲያንስ ኢግኖር ተደርጎ እንትኖች ናቸው ማለት ነው። ከእንትኑ የተገለሉ ናቸው እስከ ሞሮኮ ድረስ እና ወደ ሀገራችን ስታመጣው አብዛኛው የኢትዮጵያኒዝም ፖለቲካ አቀንቃኞች ከጎንደር ወይም ባህር ዳር አይደለም የተወለዱት። አብዛኞቹ ማለት ነው የእነሱ ፖለቲካ መሪዎች ያ እነሱን ተውና የብአዴን ራሱ ለምሳሌ እና ንጉሱ ጥላሁን ብትወስድ እና አዲሱ ለገሰውን ብትለኝ ሁሉ የተወለዱት ኦሮሚያ ውስጥ ነው። በፖለቲከኞች በኩል ስትል ለምሳሌ ለምሳሌ ግዛቸው ለገሰ የሚባለው የሳታ የነበረው ሰውዬ ወንድማገኝ ጋሻው የሚባለው ያ መሳይ መኮንን እንኳን ብትል መሳይ መኮንን ባግራው ራሱ ግርማ ሰይፉ እንደውም ኦሮሞ እንደውም ከህብረት ጋር አንድነት ከመድረክ ጋር እንትን አሊያንስ ፈጥሮ ነበር። ያ ግርማ ሰይፉ ኦሮሞ ነው ብለን እንትን ምረጡ እያለ ነበር ነው ሰባት እና እነኚህ ሰዎች ግን ቁጥር አንድ በጣም ከጎንደር ከተወለደው አማራ ይልቅ እነኚህ ሰዎች ናቸው ኦሮሞ በጣም እንዴ ጎንደሬዎች ኦሮሞን አይጠሉም። ባይዘው አይጠሉም ጎንደሬ ደግ አብዛኛው ጎንደሬ እኮ ኦሮሞን አግብቶ በስርዓት እየኖረ ችግር የለውም ጎንደሬ። ይሄ ደግሞ ለምሳሌ ያ እና ይሄ ነገር ልክ አንተ እንዳልከው ጥናት ሊደረግበት ጥናት መደረግ አለበት። እኔ ጥናት የሶስት እንትና ያለው ማለት ፍንፍኔ ያለውም ነገር የምናቀርለም ጥናት ያስፈልጋል። ለምሳሌ ኦሮሞ ነው ልክ ከኛ ጋር አድርጎ ልክ እንደ ፍንፍኔ የአበባውን ባንዲራ በኪሳቸው ደብቆ ከአንደኛ ክፍል እስከ መጨረሻ ከኛ ጋር ተምሮ ዛሬ የኦሮሞ ድርጅቶችን ተቆጣጥሮ ኦሮሞን የሚያንገላቱትም እንደዛው ናቸው። ሁለት አይነት ትግል ነው ያካሄዱት። አንደኛ ግልጽ በሆነ አማራነታቸው ወይም ደግሞ የኦሮሞ ጠላት መሆናቸውን ከልጅነታቸው እያሳወቁ እያወጁ ይሰራሉ። ተደብቆም ነው ልክ እንደ ኦሮሞ ተደብቆ ኦሮሞኛ ስለሚያውቁ ባህሉን ስለሚያውቁ ያልተነካባቸው ማለት ነው። በሁለቱም በኩል እንደ ምስጥ ገብቶ መሰረስሩ ናለው ያ መታየት አለበት ለማለት ነው። ታንክ ዩ ልቀጥል ደረጀ እስቲ ቀጥል። ጥያቄው ገብቷል ብዬ አስባለሁ እና የኔ ጥያቄ ቅድምም ገብቼ ኦኬ ቀጥል። የኔ ጥያቄ ክሊር ነው። ይሄ አሁን አብዛኛው አሁን ከድሬዳዋና ከፍንፍኔ ጋር አያይዘን ነው ያነሳሁትና ብዙ ጊዜ ጸረ ኦሮሞ አይነት ቴንደንሲ ያላቸው ሰዎች አንተ ኦሮሞ መልቲካልቸራል የሆነ ነው። አብዛኛው ብሔር ብሔረሰብ መጥቶ የሚኖርበት ሪጅናል ስቴት ነው። ቱ ቢ ኦነስት ጉራጌው፣ ስልጤው አሁን ስልጤው ብትለው ስልጤ ሀገር ከሚኖረው ኦሮሚያ ውስጥ የሚኖረው ይበልጣል። በብዛት ሀብታም ሆነው ቢዝነስ ኦነር ሆነው በስርዓት እየኖሩ ነው። ምንም ሀገራቸውም ስለሆነ ማለት ነው። ነገር ግን እነዚህ ሰዎች ላይ ከቹቹን ነው ኤግዛምፕል የወሰድኩት። ምናልባት ቹቹን አይተው እንደሆነ ቹቹ ጉራጌ ነው በብሔር ያደገው ጅማ ከተማ ነው።
ቤተሰቡ ሀብት አፍርተው የኖረው ጅማ ከተማ ነው። እሱ በተናገረው ግን ጸረ ኦሮሞ ቴንደንሲ አለው ይሄ ልጅ። አሁን ኦሮሞን በማይገባ ነገር እየተናገረ የሚሳደብ ሰው ነው። ይሄ ጉራጌ ነኝ የሚል በጣም ናስቲ የሆነ አንዳንድ ጊዜ ጤንነቱን የምንጠራጠረው አይነት ሰው ነው። ለምንድን ነው እነዚህ ሰዎች አንታይ ኦሮሞ ቴሲስ ዲቨሎፕ ያደረጉት? ቤተሰቦቻቸው ሀብታም ሆኖ ኦሮሚያ ላይ ኖሩ አድገው አማራን አውቆም ይሄ ልጅ ጉራጌን አውቆም ጉራጌ ሀገር ሄደ ኑር ብትለው አሁን ቹቹ ጅማ ነው የሚሄደው፣ የኦሮሚያ ከተማ ነው የሚሄደው ማለት ነው። አሁን የሆነ ቡታጅራ ሂድ ብትለው ኖ አዳማ ይሻለኛል የሚል ሰው ነው። አያረገውም። ተመሳሳይ ኤርትራንም ውሰዳቸው። አሁን አስመራ ሂድ ብትለውና አዳማ ወይ ፍንፍኔ ሄደ ቤት ስራ ብትለው ፍንፍኔ ይሻለኛል ነው የሚለው፣ አስመራ ከመሄድ ማለት ነው። ግን ጸረ ኦሮሞ ሲሆኑ ነው የምታያቸው እነዚህ ሰዎች። ምንድን ነው ኦሮሞ ያጎደለባቸው? ይሄ ነገር ሪሊ በኦሮሞ ስተዲ አሶሲዬሽን በተለይ ሶሺዮሎጂ፣ የሶሻል ሳይንስ፣ የሶሳይቲ እንትን የተማራችሁ ሰዎች መጠናት አለበት። እኔ በጣም ነው የሚገርመኝ ማለት ነው። ምን አጉሎባቸው ነው? ኦሮሞ ምንድን ነው የጎዳቸው? እነዚህ ሰዎች ቤተሰቦቻቸው ሀብታም ሆነው ኤርትራዊንም ብትወስድ አሁን አስመራ ሄደው ኦሮሚያ ውስጥ ሲኖሩ የከባድ መኪና አሽከርካሪ በጣም ሀብታም የሆነ ባለ ፋብሪካዎች ነበሩ ቤተሰቦቻቸው። አሁን የኢሳያስን ሀገር እዩ፣ 34 ዓመቱ ነው ዛሬ። አስመራን ያት ይሄዳል፣ የለም ምንም ቢዝነሱ የለም፣ ምንም የለም፣ ዚሮ ነው። ዛሬም ግን ኦሮሞን ይጠላል። ምንድን ነው ኦሮሞ ያጎደላቸው? ምን ብናደርግ ነው ይህንን ነገር ትራጀክተሪውን መቀየር የሚችለው? ምንድን ነው ችግሩ? ወይስ እንደ ድሮ ኦሮሞን ማኒፑሌትድ መሆን ስለቀረባቸው ኦሮሞ ፖለቲካሊ አዌር ስለሆነ ያ አስፈርቷቸው ነው? ያ አስፈርቷቸው ከሆነ ፖለቲካል ጋራንቲ እንዴት ነው መስጠት የሚችለው? ያንን ነገር ሶሉሽን ማስቀመጥ አለብን፣ በጥናት ላይ የተመሰረተ። እኔ ይህንን እየጠየኩ ጥሩ። አይ ሙሉ ይዘቱን ማብራራት ጥሩ እንዳለ ሆኖ እኔ ምልህ ነገሩን እረዳለሁ። ምንም በደንብ ነው የምረዳ። አሁን ጀነራል ነገር ነበር ማውራት የፈለጉ። ዞሮ ግን አንተ ወደ አነሳው ስፔሲፊካሊ ችግር የለውም አውራ። ከዛ ጋር ባጠነጠረ እኔ አይ ችግር የለም። እሱ ራሱ አሁን ያነሳው ወሳኝ ነገር ስለሆነ እንዳይሰፋ ስፔሲፊካሊ በዛ ዙሪያ የተወሰነ አስተያየት ልስጥ። አሁን መቼም ሶሻል ሚዲያ ላይ እንደዚህ ብቅ የሚል ሰው ቹቹን አላውቀውም ሊል አይችልም። እና እኔ እንዳውም በዚህ አጋጣሚ ቤቱም ገብቼ አንድ ሁለት ጊዜ አስተያየት ሰጥቻለሁ እና ምንም ጥያቄ የለውም። ግንቦቴዎች ይግቡ፣ ምንም ጥያቄ የለውም ማለት ግንቦቴዎችን መስማት የምፈልገው ዛሬ። ቀጥሉ፣ ታብታብ አድርጉ። ቀጥል። እና በጣም አሳፋሪ ነገር ይናገራል ማለት ህዝብን እንደ ህዝብ ያዋርዳል። እንደ ፖለቲካ ፓርቲ ሰው የፖለቲካ ፓርቲ ያው ፖለቲካ ፓርቲ ሆኖ እስከወጣ ድረስ ሁልጊዜ ቅዱስ አይደለም፣ ሊያጠፋም ይችላል። ደግሞ አጥፊ ነው ኢትዮጵያ ውስጥ ያለው አብዛኛው ፖለቲካ ፓርቲም ሆነ መንግስት። ስለዚህ ያንን ቢተች ችግር የለም። ግን እሱ እንደ ህዝብ የሚያዋርደውን እኔ ራሱ ተገቢ አይደለም ብየዋለሁ። ግን አይሰማም። ያው ማለት በስሜት ስለሚያወራ ማለት ነው። እና ያው ያዋርዳል የተለያየ ብሔርን። እንግዲህ ያ ምናልባት የሚጠየቅበት ጊዜ ሊኖር ይችላል። ግን ይሄን ካልኩ በኋላ ግን አንድ የማይካድ ነገር ደግሞ አለ። አሁን ምንድነው እንዳልከው ጅማ አካባቢ ተወልጃለሁ ምናምን ይላል። እዛ ተወልዶ እንዳደገ ነው የምረዳ። ግን ደግሞ እኔ አሁን እንዳልከው በኦሳ ነው ምናምን መጠናት አለበት። ብሔሮች ማለት የተወሰኑ ለምን ይጠላሉ? ኦሮሚያ ክልል ያሉ ሰዎች እዛ ተወልደው እያደጉ ከሌላ ብሔር ምናምን ትላላችሁ። እኔ እዚህ ላይ ግን አሁን ቹቹ እንዳለ ሆኖ አሁን ያልኩት ኔጌቲቭ ነገሩ ግን ደግሞ ብዙ እውነታ የሚናገረው ነገር አለ። እንደ አንድ ተወላጅ እዛ አካባቢ ተወልዶ ብዙ ነገር ያውቃል። እኔ ኦሮሚያ ክልል አልተወለድኩም፣ ግን የኢትዮጵያን ፖለቲካ ቀርቶ ሌላውንም እረዳለሁ። ያው አሁን ዛሬ ጊዜ ሰው ካነበበ ሚዲያ ከተከታተለ የዓለም ፖለቲካ መረዳት ይቻላል። እና ኦሮሚያ ክልል ላይ አሁን ብዙ ጊዜ ብዙ ሰቆቃዎች አሉ። የማይካድ ነገር ማለት ነው። የማይካድ ነገር ነው። ሰቆቃዎች ስላሉ ሰው ግድያ፣ መፈናቀል በብሔሩ እሱ ደግሞ እዛ ተወልዶ እንዳደገ አንድ የጉራጌ ተወላጅ
እዛ አካባቢ ያሉ ነገሮችን ይዘረዝራል። ለምሳሌ ነፃነት እንደሌለ እንጂ አሁን እናንተ ማየት ያለባችሁ እውነት ለመናገር ዋስትና መስጠት አለባችሁ እዛ ውስጥ የሚኖሩት እንደ ኢትዮጵያ ማለት ኢትዮጵያ ሆነን እስከቀጠልን ድረስ ኦሮሚያ ሀገር ከሆነች ልክ ነው። ግን እዛ ክልል ውስጥ የሚደረጉ መገደል መፈናቀሎችን አንደኛ ያንን ኃላፊነት የሚወስድ የኦሮሚያ ክልል መንግስት ካለ እንደ ቹቹ ያለ እዛ ተወልዶ አድጎ ምናምን ህዝብን ሲያወግዝ ሁሉም አጌነስት ይሆናል፣ ነገም ለፍርድ ይቀርባል ማለት ነው። ግን ደግሞ ወጦ እሱ ይናገር እንጂ በድፍረት ሌሎችም ብዙ ተቃውሞ ያላቸው ብዙ የተጠቁም ስላሉ ይሄ ነገር እየቀጠለ መሄድ ይመስለኛል። እንደኔ ማለት ነው። እንዲያውም ደጋፊ እያገኘ ነው መሄድ። ምክንያቱም ብዙ የተጎዳ ሰው ገብቷል። ባይደግፍም ብሔርንም እንደ ብሔር መስደብ ወይም ኢቭን ግለሰብንም መስደብ ተገቢ አይደለም። ግን አሁን ቤተሰቡ እዛ የተገደለበት የተፈናቀለበት ወደሱ ነው የሚያደላ እየደገፈ ነው የሚሄድ ብዬ አስባለሁ። ሌላው ነገር ደግሞ እኔ ብዙ ጊዜ አሁን ከኦሮሞ ልጆች ጋር እኔ ኦሮሞ አይደለሁም ግን የሆነ ነገር ልሞግታችሁ ፈልጋለሁ ብዙ ጊዜ እና የሚመልስልኝ አርኪ መልስ አላገኝም። ለምሳሌ የኦሮሞ ህዝብ ማለት የኦሮሞ ተወላጅ ሌላ ክልል ሄዶ እንደማይኖር አድርጋችሁ ነው የምታወሩ። በቃ ኦሮሚያ የምድር ገነት በቃ ሁሉም 86ቱ ብሔረሰብ ኦሮሚያ ክልል መጥቶ የሚኖር እንጂ የእናንተ ሰው ሌላ አካባቢ ሄዶ እንደሚኖር አድርጋችሁ አታወሩም። እንዴ አሁን ምሳሌ እንውሰድ። ለምሳሌ ቆይ ደሬ ለምሳሌ እኔ ራሴ በግሌ እንኳን ያን ያህል አልጠበቅኩም ነበር። ሶማሌ ክልል ወያኔ ሊወርድ ሲል ወደ ሚሊዮን የሚሆን ኦሮሞ ሲፈናቀል ያን ያህል እየኖረ ነው ማለት ነው። ሶማሌ ክልል ነው የቱን ነው? ጅጅጋ እኮ ኦሮሚያ ከተማ ነበር። ይሄን ታውቃለህ? ይሄ ራሱ ችግሩ እኮ ምን መሰለህ ያልተረዳው ነገር ጅጅጋ ከተማ ነው። ያሳቀኝ ነገር ለምን እንደሆነ ታውቃለህ? አሁን እናንተ ሌላዎችን ነገር ለበል ላስረዳ ነው አይደለም። አሁን ደሬ ለምሳሌ ለምን መሰለኝ የገረመኝ አሁን ጅጅጋ ጭራሽ ከዛ አልፋችሁ እኮ የኛ ነው ትላላችሁ ሌላውን አካባቢ። አዳምጥ ስለ ጅጅጋ አነሳ። የሶማሌ ክልል ጅጅጋ እኮ የኦሮሚያ ከተማ ነው። ወያኔ ነው አሳልፎ የሰጠው። አሁን ጅጅጋ የኦሮሚያ ነው እንትና አሁን ሱንዙ ሞመን ምንድነው የሚባለው ስሙ? ደሬ ቆይ ልንገረው ክልሎች ሲፈጠሩ ወይም ደግሞ ወያኔ ወደ ስልጣን መጥቶ 9 ክልል ሲፈጠር ጅጅጋ ያለችበት ሶማሌ ነው ክልል ለመሆን አትበቃም ብሎ እንደ ጅግጅጋ አይደለም እንደውም ጅጅጋ ነበር የሚባለው እና ለጅጅጋ እንትን ዋና ከተማ እንድትሆን እንደ ብድር ምናምን ብሎ እንደዛ ነው እዛ ስር ያስገባው እንጂ ጅጅጋ የሐረርጌ ከተማ ነበር። ሐረርን ብትወስድ ራሱ ሐረር ከተማ ለምስራቅ ሐረርጌ ዋና ከተማ ናት። ምስራቅ ሐረርጌ ኦሮሚያ ውስጥ ናት። ሐረር ግን ክልል ናት። ይሄ ራሱ እንደዛ ያደረገው የራሱ ወያኔ መንግስት ነው። መተከልን ጉሙዝ ስር የከተተው ራሱ ወያኔ ነው እኮ። ደሬ ምን መሰለህ አሁን ለምሳሌ የሆነ ነገር ሲሰነዝር አስቆማችሁኝ። እኔ ሐሳቤን ብሰነዝር ጥሩ ነበር። ሐሳብ አልሰማም አልከው። አንዳም ጥሩ አለ እኮ ልጁ ምን አለ? አንደኛ ኢትዮጵያ ውስጥ አልተወለድኩም አለ። ሁለተኛ ስለ ኢትዮጵያ ኧረ ኢትዮጵያ ውስጥ አልተወለድኩም አይደለም ያልኩህ፣ ኦሮሚያ ክልል አይደለም። እኔ በእርግጥ የተወለድኩ ነው ያልኩኝ እንጂ የት ነው መጀመሪያ ኢትዮጵያ ውስጥ እና አሁን ለምሳሌ ደሬ እንዳውም እኮ እኔ ላብራራው የነበረውን ነገር ራሳችሁ እዚህ ላይ ምሳሌ ሆናችሁ። አሁን እናንተ አንደኛ ሌላ ክልል እንደምትኖሩ አታምኑም እያልኩ ነው። ሁለተኛ ደግሞ ሀሳቤን ገለጽኩ። አንደኛ ኦሮሚያ ውስጥ ያልነበረ ሰው ስለ ኦሮሞን ልብ ትርትን በደንብ መረዳት የማይችል ሰው ነው። የሚወራ ወሬዎች ደግሞ ዜናዎችና ሚዲያ ላይ የሚናፈሱ ወሬዎች ደግሞ ሪያሊቲ አይደለም። 90% ኦሮሞ ላይ ትርክት ለመስራት ክሬት የተደረጉ ሰዎችና ስለ ኦሮሞን ህዝብ ሪሶርሱን እንጂ ኦሮሞ ህዝብ ስለማይፈልጉ ሰዎችንና አገሪቷን የራሳቸው የግላቸው እንደፈለጉ ማድረግ የሚፈልጉ ሰዎች አፈቀላጤዎች ክሬት አድርጎት ከፍሎላቸው ወደ ሚዲያ ያስመጡ ሰዎች ሰምተህ ከሆነ አንደኛ ኮንክሪት ጀነራል ሎጂክ ሪሊ የሆነውን መረዳት አለበት። በከየት አገኛለሁ ትክክለኛ መረጃ ከማን አገኛለሁ በሚለው ማግኘት አለብህ።
ሁለተኛው ደግሞ እነዚህ ሰዎች ተቀጥረው የሚሰሩ ሰዎች ናቸው። ልክ እንደ ቾቹ ነገር ምናምን እንደ ባለ ሀብቶች ከኦሮሚያ የዘረፉት ሽፍታዎች በዛ ንብረት ነቾቹን ቀጥሮ እኛ ላይ ውሸት ትርክትን ያበዙ የሄዱ ሰዎችን ሰምቴ ወደ ኦሮሚያ ላይ ጠላት እንትን ማለት በጣም ይከብዳል። ግን እውነተኛውን ትክክለኛውን ትሩስ ኢንፎርሜሽን ማግኘት ከፈለግ አንደኛ የኦሮሞን ሚዲያ መስማት አለብህ። ሁለተኛው ደግሞ ሪያሊቲ ከነዚህ ጋር ንክክ የሌለው ሰው ኦሮሚያ ውስጥ የኖረ አሁን ለምሳሌ ነጮች ተነስቶ ጅማ ላይ ከሄዱ አንድ አሁን ለምሳሌ ከፈረንስ ወይ ደግሞ ከናይጄሪያ ሚምጣ ከኡጋንዳ ሚምጣ ከጀርመን ሚምጣ ሪያሊቲውን እነዛ ሶሳይቲ መረዳት ከአቨሬጅ መረዳት ያለበት ያ ሰውየው ነው። ለማንኛውም ወይ እንደዛ አይነት አሁን ደሬ ምን መሰለህ አቋረጣችሁ። እኔ ግን አጭር ነበር ላጥበብ ነገር ያልኩ ነበር። እና ምን አትቆራረጥ ጨርስ። እና ስለዚህ አንተ እነቾቹን ሰምተህ ከሆነ እነቾቹን ሰምተህ ኦሮሞ ሰምቼዋለሁ አልኩኝ እኮ ሰምቼዋለሁ። ግን አሁን ምን መሰለህ አሁን እኮ ቹቹ እኔ ያልኩኝ እኮ ዋስትና ሁሉም ኢትዮጵያ ውስጥ በነፃነት መኖር አለበት። ከዛ በኋላ ቹቹ ለሚሰራው እኮ ህዝብን እንደ ህዝብ ዘለፋ እንዴ ለምን ተደርበህ ትናገራለህ? ወንድም አንድ አይነት ልንገር። አሁን ለምሳሌ ኧረ ወንድም እኔ ብዙ ነገር የምረዳ ሰው ነኝ። በቃ ሐሳቤን ልግለጽ። ቹቹን ራሱ የኦሮሞ ህዝብ ብቻ ሳይሆን የሚከሰው ሌላም ሰው ይታገለዋል አልኩኝ እኮ ገብቷል። የሆነ ሁላችንም በነፃነት የምንኖር ከሆነ ያለዛ የተገፋ ሰው ከሱ ጎን ይሆናል እንጂ ለምን ህዝብ ዘለፍክ ሊለው አይችልም እያልኩኝ ነው አንደኛ። ሁለተኛ ደግሞ ቅድም ፍሬ ነገር ነው ያነሳው እኮ ነው መሬት ላይ ያለውን ተጨባጭ ነገር። አሁንም እየሰማኝ አይደለም እኮ እየተናገርክ ነው እንጂ ወንድም እኔ አንተ የምትናገረውን እንድናገር ነው ትፈልግ ነው አንተ ጨርሰው አንድ ላይ አድርገው እንዴ እንደዚህ አይነት 2 ሚኒት 2 ደቂቃ